ፎሬን ቦዲ አስፓይሬሽን ወይም ደግሞ የተለያዩ ነገሮች አፍንጫ ውስጥ ገብተው አፍንጫን ሲዘጉ ሊፈጠር የሚችለው ችግር በተለይ ደግሞ በህፃናት ላይ ምን ይመስላል የሚለውን ነው የምንነጋገረው ማለት ነው። የህፃናት አፍንጫ በተለያየ አይነት ምክንያት ሊዘጋ ይችላል። ለምሳሌ እንደ ብይ ወይም ሳንቲም ምን አይነት ምልክቶችን ልናይ እንችላለን? ወዲያው የቾኪንግ ወይም የመታነቅ ዩኒላተራል የሆነ ናሳል ዲስቻርጅ ወይም ደግሞ በአንድ በኩል ብቻ ከአፍንጫ የሚወርድ ፈሳሽ ይኖራቸዋል ማለት ነው። ከዛ በኋላ ወደ ምርመራዎች ነው የምንሄደው። ምርመራው ኢሜጂንግን ያካትታል ማለት ነው። የመጀመሪያው የሚሆነው ኤክስሬ ነው። ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ የአማካሪ ዶክተርስ የዩቲዩብ ቻናል ነው። ፕሮግራማችን ከመጀመራችን በፊት መጀመሪያ ሰብስክራይብ እንድታደርጉ እንጠይቃችኋለን። አማካሪ ዶክተር ስለተለያዩ የጤና ጉዳዮችን ለእናንተ በሶሻል ሚዲያ እያደረሰ ቆይቷል ማለት ነው። በቅርቡ ደግሞ አማካሪ ፖድካስትን ጀምሯል። ስለዚህ የምንለቃቸው ፕሮግራሞች ሁሉ ስለ ጤናችሁ ስለሆነ እንዲደርሳችሁ ሰብስክራይብ አድርጉ፣ በቲክቶክ ደግሞ ፎሎ አድርጉን እያለን ወደ ዛሬው የጤና ርዕሰ ጉዳይ እንገባለን። ዛሬ የምናወራበት የጤና ርዕሰ ጉዳይ የሚሆነው ፎሬን ቦዲ አስፓይሬሽን ወይም ደግሞ የተለያዩ ነገሮች አፍንጫ ውስጥ ገብተው አፍንጫን ሲዘጉ ሊፈጠር የሚችለው ችግር በተለይ ደግሞ በህፃናት ላይ ምን ይመስላል የሚለውን ነው የምንነጋገረው ማለት ነው። ህፃናት እንግዲህ ልጆች እንደመሆናቸው ምግባቸውንም በሚገባ አኝከው እንዳለማዋጣቸው፣ በዛ ላይ ደግሞ ሲመገቡ ከቦታ ቦታ ስለሚሯሯጡ ለዚህ ችግር በጣም የተጠቁ ናቸው ማለት ነው። የህፃናት አፍንጫ በተለያየ አይነት ምክንያት ሊዘጋ ይችላል። ለምሳሌ እንደ ብይ ወይም ሳንቲም፣ አንዳንድ ጊዜ ባትሪ ማግኔቱ ላይ ይከታሉ ማለት ነው። ይህ በሚሆንበት ሰዓት ከመደፈኑን በተጨማሪ በተለይ ማግኔትና እንደ ባትሪ ያሉ ነገሮች አፍንጫቸው ውስጥ ካስገቡ ቲሹ ኔክሮሲስ ወይም ደግሞ የደም ዝውውርን ራሱ በማስቆም ወይም ደግሞ ማግኔቱ እንደዚህ ያጣብቀውና የላይኛውን የአፍንጫ ክፍል ጭራሽ ደሙላ እንዳይዘዋወር እስከማድረስ የሚደርስበት ጊዜ አለ ማለት ነው። ከዛ በተጨማሪ በቆሎ፣ ባቄላ፣ ምንም አይነት ጥራጥሬ ሊሆን ይችላል ወደ አፍንጫቸው ሊከቱ ይችላሉ። አንዳንዴ ብይንም ጨምሮ ማለት ነው። አንዳንድ ጊዜ ደግሞ የሚጫወቱበት ትንንሽ መጫወቻ በጣም ትንሽ ከሆነና አፍንጫቸው ውስጥ ፊት የሚያደርግ ከሆነ ይከቱታል። ምክንያቱም እነዚህ ህፃናት ምንድን ነው የሚያስቡት? ያው አካባቢያቸውን በመንካት በመዳሰስ በመቅመስ ነው ራሳቸውን እያስተዋወቁ ያሉት ከአካባቢያቸው ጋር። ስለዚህ ሁሉንም ነገር መሞከር እንዳለባቸው ነው አይምሯቸው የሚያውቀው ማለት ነው። ስለዚህ በአጠቃላይ ይህን ቪዲዮ የሰራ ነው ወላጆች ስለዚህ ነገር እውቀት ኖሯችሁ ልጆቻችሁ ባሉበት አካባቢ እነዚህን አይነት አደጋ ሊያደርሱ የሚችሉ ነገሮችን ማስወገድ እንዴት እንደምትችሉ በዛው ለመነጋገር ነው ማለት ነው። አብራችሁን ቆዩ። ስለዚህ ፎሬን ቦዲ አስፓይሬሽን ምን ማለት ነው? ፎሬን ቦዲ አስፓይሬሽን ብዙ ጊዜ የሚከሰተው በአንደኛው ኖስትሪል ወይም በአንደኛው አፍንጫ በኩል ነው እና ትናንሽ የሆኑት ከውጭ የምናገኛቸው የትኛውም አይነት ቁሳቁሶች በጣም ትንንሽ ከሆኑ ወደ ሳምባ በግራቪቲ አማካኝነት ይወርዳሉ። ግን ትንሽ ተለቅ ያለ ከሆነ አፍንጫን ይዘጋል ማለት ነው። ስለዚህ ምን አይነት ምልክቶችን ልናይ እንችላለን? ወዲያው የቾኪንግ ወይም የመታነቅ ወይም ደግሞ ጋግ የማድረግ አይነት ነገር ልናስተውልባቸው እንችላለን ልጆቻችን ላይ። ከዛ በተጨማሪ ያስላሉ። አንዳንድ ጊዜ ግን ይሄ ፓርሻሊ ከሆነ ነው፣ ኮምፕሊትሊ ከሆነ እነዚህንም አይነት ምልክቶች ላታዩ ትችላላችሁ። ድንገት መተንፈስ ሊሳናቸው ይችላል ማለት ነው። በዚህ ጊዜ የመጀመሪያ እርዳታ እጅግ አስፈላጊ ይሆናል። የመጀመሪያ እርዳታ መስጠት ይኖርብናል ማለት ነው። እሱንም እንዴት መስጠት እንደምንችል በኋላ እያብራራ ነው እንሄዳለን። እየቆየ ሲሄድ ግን አተነፋፈሳቸው ላይ ለውጥ ታያላችሁ። ስትራይደር የሚባለው ወይም ደግሞ አፍንጫቸው ወደ ውስጥ ሲተነፍስ የሆነ አይነት ለየት ያለ ድምፅ ያመጣል ማለት ነው። እንዲሁም ዩኒላተራል የሆነ ናሳል ዲስቻርጅ ወይም ደግሞ በአንድ በኩል ብቻ ከአፍንጫ የሚወርድ ፈሳሽ ይኖራቸዋል ማለት ነው። አንዳንድ ጊዜ ጠረንም ሊያመጣ ይችላል ማለት ነው። ለየት ያለ ጠረን ወይም ፎይል ስሜሊንግ የሆነ የሚሸት ነገር ከአተነፋፈሳቸው ከአፍንጫቸው ልታሸቱ ትችላላችሁ። ስለዚህ የመታፈን ስሜት ይኖረዋል፣ ሳል ይኖረዋል፣ ቾኪንግ ወይም ጋግ የምንለው ነገር ይኖረዋል። እየቆየ ሲሄድ ደግሞ ዩኒላተራል ወይም ደግሞ በአንድ በኩል የአፍንጫ ፈሳሽ ይኖራቸዋል። አንዳንድ ጊዜ ጠረንም አብሮ ሊኖር ይችላል ማለት ነው። ማስተዋል ያለባችሁ ግን ቅድም ከጠቀስኳቸው ነገሮች በተለይ የሚነፉ አይነት ጥራጥሬዎች አሉ። ለምሳሌ ባቄላ፣ ቦሎቄ፣ ሽምብራ በእኛ ሀገር በጣም የተለመዱ ናቸው እና ፋንዲሻ። እነዚህ ሁሉ አፍንጫ ውስጥ ከገቡ ማወቅ ያለባችሁ ነገር እንደገቡ አይደለም የሚቀጥሉት። አፍንጫ እርጥበት ያለው ራሱን የሚያጸዳበት ሙኮይድ
ደግሞ ሙከስ የሚባል ነገር ያመርታል። እሱ ፈሳሽ ይኖረዋል። ስለዚህ የጥራጥሬ ፈሳሹን እየመጠጠ የመነፋት እድል አለው። ስለዚህ ወደ ተባባሰ የአፍንጫ መዘጋት ሊያደርስ ይችላል ማለት ነው። አንዳንድ ጊዜ ሙሉ ለሙሉ መተንፈስ እስከሚያቅታቸው ድረስ ሊያደርሳቸው ይችላል። ስለዚህ አፋጣኝ የሆነ የሕክምና እርዳታ ሊያስፈልግ ይችላል። አንድ ጊዜ ግን ይሄ ኢኒሻል ፌቱን ካለፈ በኋላ አንዳንዴ ማለት ነው በተለይ ይሄ ትንንሽ አሻንጉሊቶች ወይም የማይነፉ ነገሮች ማለት ነው አነስ ያሉ ነገሮች ከገቡ በኋላ እየቆየ ሲሄድ አየር ወደ ሳምባቸው እንዳይደርስ ነው እያደረገ የሚሄደው ማለት ነው። በሁለቱም በኩል የሚሄደውን አየር በከፍተኛ ሁኔታ ይቀንሳል ማለት ነው። በዚህም አትሌክታሲስ የሚባለው ወይም ደግሞ ኤርለስ የሆነ ላንግ እና ኤር ሃንገር አየር መራብን ሊያመጣ ይችላል ማለት ነው። ሙሉ በሙሉ እንዳይተነፍሱ ያደርጋል። ከዛም በተጨማሪ አስፓይሬሽን ኒሞኒያ የምንለው ኢንፌክሽን ያመጣል ማለት ነው። ስለዚህ አስፓይሬሽን ኒሞኒያ በአጠቃላይ ምን ማለት ነው? ልክ እንደዚህ ሳምባ ውስጥ መገኘት የሌለባቸው ሰብስታንሶች፣ ቁሶች፣ ደስቶች ወይም ኬሚካሎች ሊሆን ይችላሉ በተለያየ አይነት ምክንያት ወደ ሳምባ ሲገቡ ማለት ነው። ስለዚህ ሳምባ ለአየር ብቻ ተብሎ የተዘጋጀ ነገር ነው። ምንም አይነት ሌላ ነገር በሳምባ ውስጥ ኤግዚስት ማድረግ ወይም መቆየት አይችልም ማለት ነው ከሴሎች እና ከብልት ብዝሎች ውጭ ማለት ነው። ስለዚህ እነዚህ መጠጥ፣ ምግብ ሊሆን ይችላል ነው ከገቡ በኋላ ኢንፌክሽን የመፍጠር ከፍተኛ የሆነ አቅም ይኖራቸዋል። ስለዚህ ችግሩ አንድ የተከሰተ ወደ ሐኪም ቤት ወሰዳችሁ ልጃችሁ። ስለዚህ ምን አይነት የሕክምና እርዳታ ልታገኙ ትችላላችሁ? አፋጣኝ ለሆኑ ነገሮች የሚኖሩት የሕክምና እርዳታ መጀመሪያ ኦክሲጅን ሴኪዩር ማድረግ ሊሆን ይችላል። አንዳንድ ጊዜ መተንፈስ የማይችሉ ልጆችን ቶሎ ብለን ኦክሲጅን ላይ እናደርጋለን ማለት ነው። ይሄ ቅጽበታዊ ነው። ከዛ በኋላ ነው ሂስትሪ መውሰድ የምንጀምረው ወይም ደግሞ መቼ ነበረ ይሄ ችግር የተከሰተው? በሰዓቱ እየተመገበ ነበር ወይስ እየተጫወተ ነበር ወይ? በአካባቢው ምን አይነት ቁሳቁስ ነበር ወይም እየተጫወተች ነበር? በምን እየተጫወተች ነበር? የሚሉትን ነገሮች ሂስትሪ ይወሰዳል ማለት ነው። ከዛ በኋላ በማዳመጫ እናዳምጣለን። አየር የቀነሰ ከሆነ አንዳንዴ ደግሞ የተዘጋም ከሆነ በሱ ማወቅ እንችላለን ማለት ነው። ከዛ በኋላ ወደ ምርመራዎች ነው የምንሄደው። ምርመራው ኢሜጂንግን ያካትታል ማለት ነው። ስለዚህ የመጀመሪያው የሚሆነው ኤክስሬ ነው። ኤክስሬ አንቲየር ወይም ከፊት ለፊት ሊሆን ይችላል፣ ከጎን ሊሆን ይችላል እናያለን። ኤክስሬ በደንብ ግን ኤክስሬ ላይ ማስተዋል ያለባቸው ነገር ራዲዮ ሉሰንት እና ራዲዮ ፒክ የሚባል ነገር አለ። ይህም በኤክስሬ ሊታዩ የሚችሉና ሊታዩ የማይችሉ ነገሮች አሉ ማለት ነው። በተለይ ምግብና ፕላስቲክ በኤክስሬ አናያቸውም። ስለዚህ በኮይን ሳንቲም ምናምን ከሆነ ይታያል፣ ግን አንዳንድ ጊዜ የማይታዩ ነገሮች ይኖራሉ። ስለዚህ ከዛ በተጨማሪ ሌሎች ምርመራዎች ያስፈልጉናል ማለት ነው። ላሪንጆስኮፒ ሌላኛው አማራጭ ነው ለመመርመርም ለማስወገድም። ጫፉ ላይ ካሜራ ነገር ስላለው አፍንጫ በኩል አስገብተን ቅርብ ከሆነ በደንብ ያሳየናል ማለት ነው። ስለዚህ በዛ እናያለን። አንዳንድ ጊዜ ካስፈለገ ሲቲ ስካን ኦርደር ሊደረግ ይችላል እንዳስፈላጊነቱ ማለት ነው። ይህ ከሆነ በኋላ የሕክምናው መንገድ ምን ይመስላል? ቅርብ የሆኑትን በፎርሴፕስ ወይም ደግሞ በላሪንጆስኮፒ ራሱ ማስወገድ የምንችል ይሆናል። አንዳንድ ጊዜ ግን በጣም ምራቅ ካለ ወደ ኦፕሬሽንም የምንሄድበት አጋጣሚ ይኖራል። ወላጆች ማስተዋል ያለባችሁ ነገር እንደዚህ አይነት ችግር ከተከሰተ በኋላ በእጃችሁ በጣታችሁ ለማውጣት መሞከር ያንን ነገር በይበልጥ ወደ ውስጥ መግፋትና ለተባባሰ ችግር ማጋለጥ ነው የሚሆነው። ስለዚህ ማድረግ የሚኖርባችሁ ነገር ምንድነው? ልክ አንደኛው አፍንጫቸው ውስጥ ከሆነ የገባው አንደኛውን አፍንጫ ድፍና አድርጋችሁ ተለቅ ያሉ ከሆኑ ብሎ እንዲያደርጉት ወይም ወደ ውጭ ብለው ወይም ወደ ውጭ ተንፍሰው እንዲያወጡት ማድረግ። ህፃናት ከሆኑ ጤነኛውን አፍናችሁ የገባበትን መሳብ በአፋችሁ ሳብ አድርጋችሁ ለማውጣት መሞከር። አንዳንድ ጊዜ ካነቃቸው ደግሞ ዝቅ አድርጋችሁ ከኋላ ከዛ ደግሞ ደረታቸውን ገፋ አድርጎ መታ ማድረግ ሊያግዝ ይችላል ማለት ነው። ተለቅ ያሉ ከሆኑ ደግሞ ባለፈው ለበዓል እያሳየነው ነበር የሚታነቅ ሰው ወይም የታነቀ ሰው እንዴት የገባበትን ወይም ያነቀውን ነገር እንደምናስወግድ በፊስታችሁ አድርጋችሁ ተስተካካፋቸው በኋላ እዚህ ጋር ዲያፍራም ከስር ገብታችሁ ጫን ማድረግ፣ በዛ መልኩ ልታስወግዱ ትችላላችሁ። ከዛ ውጭ ግን በእጅ ለማስወገድ መሞከር እነሱን ለተባበሰ ችግር ነው ልጠው ማለት ነው የሚያዳርጋቸው። ስለዚህ ቶሎ ወደ ሕክምና ተቋም መሄዱ የተሻለ አማራጭ ሊሆን ይችላል። ኢንፌክሽን ካለ ኢንፌክሽኑ እንዳስፈላጊነቱ የሚተከም ይሆናል ማለት ነው። ከምንም በላይ ፈጣን የሆነ እርምጃ መውሰድ ኮምፕሊኬሽን ወይም ከመዘዝ ያድናቸዋል ማለት ነው። ከዛ በተጨማሪ ልጆቻችሁ የሚጫወቱበትን መጫወቻ መምረጥ ይኖርባቸዋል።
ከ6 ወር በታች የሆኑ ልጆች በእጃቸው ብዙ ነገሮችን የመነካካት ወደ አፍንጫቸው የመውሰድ ምናምን ልምዱ የላቸው። በተለይ 8 ወርና 9 ወር ላይ የደረሱ ልጆች ወይም ከ6 ወር በላይ የሆኑ ልጆች ግን በእጃቸው አንድ ነገር ወስደው ወደ አፍንጫቸው የማለት ነገር አለ ማለት ነው። ከአንጃቸውም ወደ አንጃቸው ያቀባብላሉ። ስለዚህ እዛ አካባቢ እነሱን ሊጎዱ ይችላሉ የምትሉትን ነገር ማስወገድ ይኖርባቸዋል። ከዛ በተጨማሪ አመጋገብ ላይ እንደ ግሬፕ ወይም ደግሞ የወይን ፍሬ የመሳሰሉ ሊያንቁ የሚችሉ እንዲሁም አፕል፣ ካሮት ሳይቀቀል እነዚህ አይነት ነገሮች ሆስዳግ ደረቅ ያለ እንደዚህ አይነት ችግር ሊያስከትል የሚችል ነገር ልጆቻችሁ በእድሜያቸው ነው መመገብ ያለባቸው። ሰው ከ6 ወር በላይ እስከ 1 ዓመት ላሉ ልጆች እንደዚህ ደረቅ አይነት ምግብ አይመከርም። እነዚህን ፍርቶች ቀቅላችሁ ነው መመገብ የምችሉት። ግራይንድ ቀቅላችሁ ከዛ ፍጭት አድርጋችሁ የላመ ነገር ብትመግቧቸው ከዚህ ችግር ታድኗቸዋላችሁ ማለት ነው። የአማካሪ ዶክተርስ ነው። ፎሎ ስለምታደርጉ እናመሰግናለን። ሰብስክራይብ አድርጉ። ቤተሰቡ ያላችሁ ማንኛውም ጥያቄ ኮሜንት ሴክሽን ላይ ያስቀምጡልኝ። መልካም ቆይታ